ቁጭ አድርጎ እንዴት ይሄንን ተፈጠረ እንደዚህ ማለት ትቶ አልቋል የነሱ ነገር ምናምን ትዕቢተኛው ናቸው። እኔና እሷን ነገር ቆይ እሱ ነው እንዴ አልቋል እዚህ ጋር አብቅቷል ምናምን ብሎ የሚወስንልን እሱ ነው እንዴ? እኮ በተረጋጋ ስሜት አናግረው እሱ ነው ወይ የሚወስንልን? በዚህ ስሜት ማንንም እንዳታናገር እንዴ። እሷ ማለት ትዳር ነች አይደል? እንዴት ነው ፈቅደው የሚያስቀምጧት? እኔ እኮ መብት አለኝ እዚህ ቤት አትቀመጥም ማለት መብት አለኝ። ገባ አንተም በጸብ ነው እንዲያስወጣልን ማለት ምን ማለት ነው? ይኸውልህ ባለፈው ያልኩ ነው ሰማኛ ባለፈው አላስጠነቀቀኝም በእጅታችን ላታረገኝ ነው ሰማኛ ሰምተኛል። ሩታን አይደለም የፈለግነው ወደዛ እባክህ አንተ ደግሞ አንድ ነገር ልንገርህ አይደለም ሩታን አይደለም የፈለግናት አብርሃም ለምን አትረጋጋም? አንተ ሲጀመር ልትወጣው ከሱ ጋር እያወራን አይደል? አይመለከትህም። በቃ ግባ ከሱ ጋር አንድ ስልክ ባለቤት ሁለታችሁንም ወታችሁ ማናገር ቀድሞ ነበር እንጂ መጥኖ መደቆስ ብሏል ያገሬ ሰው። ቀድሞ ነበረ ሁሉ ነገር የጠፋፋው ማለት ነው። የሩታና የአብርሽ ነገር እኔ እንጃ ሲጀመር ጀምሮ በነገር በቃ በነገር በጭቅጭቅ አረ ልጁስ እንዴት ነው? አረ ልጅቷስ እንዴት ነው? ይቺ ነፍሰ ጡር ልጅ እንዴት ነው? ነገር በነገር አረጋችኋት። ምን ነው እንዴ? ሩታ አርጉዝ ናት ተብሎ የለ እንዴ? ምንድነው ነገር እንደዚህ ይሄንን ያክል? ተው እንጂ ተረጋጉ። አብርሽ ደግሞ በዚህ መልኩ እንደዚህ እየተጋፈስክና እየተጋፈጥክ አይደለም ሚስቴን አንጦ የሚባለው በትዕግስት ነው። እስከ ሁሉም ልታጣት ትችላለህ ማለት ነው። ቤተሰብ ፊት እንደዚህ አይጋፈጥም የሰው ልጅ። ቤተሰቦቿ ግቢ ሄደህ እዚህ ቤት መኖር የለባትም አይባልም። ያለችው ቤተሰቦቿ ግቢ መሰለኝ እናት አባቷ ግቢ እንጃ ብቻ ወንድሞቿ ናቸው እነዚህ። ለምንድን ነው እዚህ ግቢ አታድርም? መጠየቅ መብት ነው። አታድርም ማለትም መብት ነው ለነገሩ ሚስት እስከሆነ ድረስ ግን ማለትም በነገር ናችሁ የተስማማችሁት ነገር የለም። የተስማማችሁበት ነገር ስለሌለ ሄደህ መጋፈጥ የለብህም። ስትሄድ ትልቅ ሰው ይዘህ ነበረ መሄድ ያለብህ። እንደ ሀገራችን ባህል ከሆነ ትልቅ ሰዎች ሽማግሌ ይዘህ ሄደህ በቃ አስታርቁኝ ከሚስቴ ለምኑልኝ፣ ቤተሰቦቿንም ለምኑልኝ ማለት አለብህ። እንደዚያ ነው እኛ የምናውቀው። አገር ቤተሰቦቻችን ሲጣሉ፣ እናቶቻችን ሲኮበልሉ፣ ታላላቅ እህቶቻችን ሲጣሉ ሲኮበልሉ እንደዚያ ነው። ወደ እናታቸው ጋር ሲሄዱ ባሎቻቸው ምን ያደርጋሉ? ሽማግሌ ይዘው ነበር የሚመጡት። ቤት ይዘው ይመጣሉ፣ ያስማሟቸዋል። አይ አይሆንም፣ ቤተሰብ ደግሞ አንፈልግም፣ አትታረቁም ካሉ ደግሞ ቤተሰቦች ከከረሩ በቃ የለም አትታረቁም ማለት ነው። አይ እሷ ደግሞ በራሷ ፈልጓለሁ ባሌን የሚያዋጣኝ ብላ ከሄደች ደግሞ ያላህ ማሰላማ ነው የሚለው ሂጂ ይሏታል። ትሄዳለች ማለት ነው። እና እንደዚህ ነው። ዝም ብለህ ሄደህ ተጋፍጠህ በር ክፈቱ፣ በር መቆርቆር፣ ሩታን ነው የምፈልገው፣ ሩታን ይቶሎ። መጀመሪያ የት ነበርክ? መጀመሪያ ማለት ነው ከህይወት ውስጥ ማለት ነው አንድ ሰው ህይወት ውስጥ ስታስገባ ጥርት ያለ ህይወት ይዘህ ነው በውስጥ ጥርት ያለ ልብ ያችንም ማየትና እንትን ማለት አይደለም። በነገራችን ላይ አንዳንድ ወንዶች ዝም ብላችሁ የሆነ ድብቅ ነገር ናችሁ ማለት ነው። የሆነ ድብቅ ነገር አላችሁ ውስጣችሁ። በቃ ሌላ ሴት እያላችሁ የለኝም ብላችሁ ከዚህ ከሴት ጋር የምትገናኙት ነገር የምትጋቡት ነገር ሌላ ህይወት እንደሌላችሁ ሳትናገሩ ከዚህኛዋ ጋር የምታደርጉት ነገር መጨረሻ ይሄ ነው ብጥብጡ ማለት ነው። ልክ እንደነ ሩታ የሩታና የአብርሽን ኑሮ የበጠበጠች ማናት? ያቺ ማናት የምትባልናት ነፂ ነው ማን ነው የምትባል? እንግዲህ የድሮ የራሱ ነበረችና እሷ ተነስታ መታ ነው በዚህ የተነሳ ይሄውና ከዱባው ሰርግ መልስ በነገር አሉ አላቆምም ነገራቸው ማለት ነው። እና ይሄንን ነው የሚመስለው እንግዲህ ወንድም ሆናችሁ ሴትም ሆናችሁ አንድን ወንድ ሴትም ብትሆኚ ልክ ያለፈ ህይወትሽን መናገር ለዛ ለሰውዬ የምትፈልጊው ከሆነ ያለፈ ህይወትሽን እንደዚህ ነበረ፣ እንደዚህ ነበረኝ፣ ልጅ ካለሽ ልጅ አለኝ፣ ባል ካለሽ ደግሞ ባል ነበረኝ፣ አግብቼ ነበር፣ እንደዚህ ነበረ። በቃ እውነቱን ግልጽ ሆናችሁ ማለት ነው። ልክ እንደ ነጭ ወረቀት ሆናችሁ መቅረብ ያንን ሰው ማለት ነው። በቃ እኔ እንደዛ ነው የሚመቸኝ። እንደዛ እንደ ነጭ ወረቀት ሆናችሁ ድብቅብቅ ተጊዜ በኋላ እኮ ይወጣል። ተጊዜ በኋላ ወጣ። በቃ የናብርሽ ህይወት ተጊዜ በኋላ ወጣና ይሄውና መስቀልቅሎ ወጣ ማለት ነው።
ይሄንን ያክል ነው እንግዲህ አያችሁት። ምስቅልቅል ወጣ። መጨረሻም ላይ ሊያጣት ይችላል አይታወቅም። ሩታም አምራለች። ሩታም ራሱ አታገኘኝም ነው ያለችው፣ አልፈልግም እያለችው ነው ያለችው። እና እሷም ራሱ ሰንጣቃ እንጨት ነው የገባችው ማለት ነው። ለባሏ አትሆን ለወንድሞቿ አትሆን፣ ግን እንደቆረጠች ነው የሚያስታውቅባት። እና ይሄን ያክል በፍልጥ ሲደባደቡ ነበረ እንዴ! እነዚህ የከተማ ዱርዬዎች እንዴት ነው የሚማቱት? ግን ጎበዝ ናቸው እንዴ! እኔ እኮ የከተማ ያሉ እኮ ወንዶች እኔ ዝም ብለው የሚመስሉኝ ነበር፣ የማቱ አይመስለኝም። ፈሪ ነገር ነበር የሚመስሉኝ። በቃ ያኔ ይሄንን ሱሪያቸውን እያንጀፋጀፉ በቃ እኔ ጀግና አይመስሉኝም ነበር ከምር። እና ተደባደቡላችኋለሁኝ። እንግዲህ ባል በሚስቱና በርስቱ ወንድ ልጅ መደባደብ ያለ ነው። ቻሉት እንግዲህ አብርሽ ቻለው እንግዲህ አብርሽ እንግዲህ ቻል አድርገው ማለት ነው ሁሉንም ነገር። እና ተደባደብ ተማታ። ከፍልሚያው በኋላ እንግዲህ ማን እንደሚያሸንፍ ይታወቀ ነው። ከፍልሚያው በኋላ ሩታን ይዘህ ካሁን በላይ እንኳን ትቀጣለህ ብለን እንላለን። አንድም ነገር ኮሽ ሳትል ይዘሃት ትኖራለህ። በቃ ምንም ሳትል ማለት ነው። እና አብርሽ ትልቅ ጥፋት ነው። ሄደህ በር እየቆረቆርክ በግፊት ነበረ ሰው ቤት እንደዛ በር እየደበደብክ እንትን የምትለው። እና ሚስቴን መጠየቅ የለብኝም ወይ እያልክ ነበረ። መጠየቅ መብት ነው፣ ይጠይቅ። አንድ ሰው ሚስቱ የት እንዳረፈች ማወቅ አለበት። ካልሆነ ደግሞ ቤተሰቦቿ ኃይለኛና እንደዚህ ከሆኑ ደግሞ በህግ መጠየቅ ትችላለህ። እንደዚሁም እንዳልኩት በሽማግሌዎች መጠየቅ ይቻል ነበርና ወይ ሩታ ግን እኔ እንጃ። እቺ ልጅ ነፍሰ ጡር ናት ብለው የለ እንደ ሩታ እኮ እርጉዝ ናት እንደሆነች ነው የምታስታውቀውም። እና ይሄን ያህል ልጅስ እንዴት ነው ውስጧ ያለው ልጅ እንዴት ነው የሚሆነው? እንዴ ምንድን ነው ጭቅጭቅ? አበዛችሁ እኮ ጭቅጭቅ። አረ ተዋጋችሁ በጣም እንዴ! የባሳለው እኔ የሰው አይን በላችሁ ነው የምለው። ከዱባው ሰርግ ወደዚህ የሰው አይን ነው የበላቸው። ከምር እንጃ የሰው አይን ነው። በቃ ጥሩ እኮ አይደለም ደግሞ የሰው አፍና የሰው አይን ጥሩ አይደለም። ከምር እኔ አላቅም። ይሄ ነገር ጥሩ አይደለም። ወይ ጉድ! የባሳለ ሀገር ክን አትልቀቃሉ። እኛ እናንተን በማየት ተሰቃየን እኮ የእውነት እየመሰለን፣ ግን የእውነት ነው እኮ ይሄ ነገር የሚመስለው። እንዴ እኔ በፍልጥ ሲዋቁ አይቻቸው ሲማቱ አይቻቸው የምር ነው የመሰለኝ እኔ ራሱ ማለት ነው። ይሄ ነገር የእውነት መሆን አለበት። እኔ አላቅም ብቻ። እናትና አባቷ ግን የት ናቸው? አይወጡም እንዴ? አይናገሩም? አያስማሙም? አያስታርቁም? ምን እያደረጉ ነው? አንድ ያስማማችሁ ያስታርቃችሁ፣ ያስማማችሁ ኢንሻአላህ።